እኔ እዚህ ጋር መናገር የምፈልገው ነገር ሃይሚ፣ እኔ የኢየሩስ የልጅ አባት እኔ አይደለሁም። ደጋግሜ የምናገራለሁ የልጁ አባት እኔ ነኝ ማለት አልገባ። ኦ ማይ ጋድ ብሩክ አለማየሁ ዛሬ እንግዲህ አኮራን ማለት ነውና ቡራ እንግዲህ ነፃነቱን አወጀ፣ አሸነፈ ማለት ነው። ዛሬ እንግዲህ ብሩክ እኛንም ራሱንም ነፃ ወጥቷል፣ ነፃነቱን አውጇል ማለት ነው። በጣም በጣም ደስ ብሎኛል። የጨረቃ ፋሚሊዎች እንኳን ደስ አላችሁ። ምንም ቢሆን እናንተም እጅግ በጣም ጎበዝ ናቸው። አስጨንቃችሁ ከሀይሚ ጎንም በመሆን ከብሩራም ጎን በመሆን እውነታው እንዲወጣ የብሩክና የሀይሚን መለየት የማትፈልጉ ምንም ይሁን ስራም ይሁን 3 ወር ሙሉ መታገስ አንችልም በማለት እንግዲህ የሀይሚን በቃ በፍጹም ካንተ ጋር መቀጠል አልችልም ብላ እንግዲህ ወጥራ ስለተከራከረች ይሄው ብሩክ እውነቱን አፍርጦታል። አንድ እርምጃ እንኳን መራመድ አልቻለም ማለት ነው። ያ ማለት 3 ወር ነበር ልንጠብቅ ተሰጥቶን የነበርና ብሩክ እባክህን እኛንም አታሳፍረን፣ አንተም ነፃነት ክናውጭ 3 ወር ሙሉ እንዴት ነው ራሳችን የምንታመም? ብሩክ አያደርገውም ብለን ነበረ አላልኩም? እኔ ሀንቾ የምትከታተሉኝ ከሆነ ከመጀመሪያ ቪዲዮ አንስታችሁ ማለት ነው። ይሄ ነገር እንግዲህ ኦልሞስት ወደ 3 ዊክ 3 ሳምንት እየሆነው ነውና መጀመሪያም ተናግሬ ያለው ይሄ ነገር ብሩክ የመጣበት ነገር የራሱ ይኖራል። ይሄን ነገር ደግሞ እስከ መጨረሻው ሀይሚ ሳታይ ከጎኑ እንዳትለይ። ይሄ ችግር ይፈጠርም አይፈጠርም እውነቱን የምትከራከሪው ከብሩክ ጎን ሆነሽ ነው። ስለዚህ እውነታው ሲወጣ ደግሞ ያኔ ብሩክ አያሳፍርሽም፣ ብሩክ አያደርገውም ብለን ነበርና ዛሬ ብሩክ እንግዲህ እውነቱን ተናግሯል። እውነቱን አፍርጦታል። በጣም ደስ ብሎናል። ምንም ቢሆን ትናንትና አልመጣውም፣ በጣም ይቅርታ። ቪዲዮአቸውን ግን አይቻለሁ። እንግዲህ ለእዩ ቻናል ተከፍቶላታል። ስለሱም ጉዳይ በአጠቃላይ ስለዚህ ርዕስ 3 ሳምንት ሙሉ ስለተሰራው ቪዲዮና ዛሬ ብሩክም ስለተናገረው አንዳንድ በጣም ወሳኝ ነገሮች ከሀይሚ ጋር የሚያገናኘውን ተናግሯል። እሱን መናገር ነው የምፈልገው ማለት ነውና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛው በያላችሁበት እያልኩኝ ውድ ቤተሰቦች ለምትሰጡኝ አስተያየት በጣም አመሰግናለሁ። በጣም ማለት ነው። እንግዲህ እውነት ለመናገር እኔ ይሄን ነገር ተናግሬያለሁ ማለት ብሩክ ሲመጣ መቼም የሆነ ነገር በቃ የሆነ ነገር ዞ ይመጣል። ግን ያ ነገር መጨረሻው እስከሚታወቅ መቼም ቢሆን ሀይሚ በቃ እውነት እስኪወጣ ከሱ ጎን መሆን አለባት እያልን ነበር። ያው ወደ መጨረሻ አካባቢም ከሱ ጎን ሆና ነበረና ብሩክ እንግዲህ እውነት ለመናገር ሀይሚን ጥግ ድረስ ፈትኗታል። አሁን ምንም ወደ ላይ ወደ ታች ወደዚህ ወደዚያ የሚያባብል ነገር የለም። እውነት አሁን የልጁ አባት ጠፍቶ ነው እስከ ዛሬ ድረስ 3 ሳምንት ሙሉ እንደዚህ ሀይሚን ያስጨነቃቸዋል። ብሩክ በየትኛውም ሁኔታ ከእዩ ጋር ሆኖ ሀይሚን ለመፈተን ነው ይሄ ርቀት የሄደበት። አንደኛ ቪዲዮ መስራት ፈልጎ ነው። በዚህ ምክንያት በደንብ ሰርቷል ብሩክ፣ በደንብ ሰርቷል። እንዴ ለኔና ላንቺ ስል ነው ሲል እኮ ነው ያረዳዋለሁ። ብሩክ ለኔና ላንቺ ስል ነው ሲል ከፍቅሩም አንፃር ቪዲዮም ለሁለታችሁ ነው አይደል የሚሰራ። እይታ ያኔ ነበራቸው በጣም አሁን ላይ ወደ መጨረሻ ነው እንጂ ቤተሰብ እየሰለቸው ማለት ነው። ምክንያቱም ሁሌ እየመጡ ስለሚጨቃጨቁ። ስለዚህ ሀይሚን ወደ 300 ሺህ ለማስጠጋት እሱም 350 ሺህ ለመግባት በመጨረሻም ደግሞ ለእዩ ቻናል ይከፍታል ብያችሁ ነበር። ቪዲዮን ሄዳችሁ ስሙ። የመጀመሪያ ቪዲዮን ሄዳችሁ ስሙ። መጨረሻ ላይ ለእዩ ቻናል ይከፈታል። ከዚያ ድራማው ይጠናቀቃል ብያችሁ ነበርና እንጂ እውነት አሁን ብሩክ ሀይሚን ለመፈተን ነው የሁሉ ርቀት የሄደበት እና ደግሞ ምክንያቱም ስለተገኘ ቪዲዮ ለመስራት እዩም ደግሞ ለዚህ ነገር የተባበረች የጨረቃ ፋሚሊ በጣም እንዴት ነው ተፈልጎ አይገኝምና የሷ ቤተሰቦች እንዲሆኑ ነበር። እዩ ራሱ ሀይሚን እንደዚያ ከህይወታችን ውጪ ብሩክ እኮ በቃ ለኔ ነው ቦታ ያለው አግንቶኝ ነው ምናምን በዚህ ወጥቶ ምናምን እያለች እንደዛ ሸንጧን ገትራ ስትከራከር የነበረ ሀይሚን እንደዛ ያመነጫጨቀቻት የነበር ለራሷ ነው ቻናል እንዲከፈትላት ማለት ነው። የመሬል ማለት ነው። ታዲያ በሀይሚ በፍጹም 0 ነጥብ ምናምን አይፈረድም። የመሬል ነው እንዴ እኔ ነኝ የልጅ አባቴ እሱ ነው ብላ እሷ ስትመጣ ሀይሚ ምን ማለት ነበረባት? ግን ደግሞ አንድ ነገር ብቻ የምናገረው ለሀይሚ በቃ ምንም ይሁን ምን ብሩክን ማመን አለባት።
ገብቷቸዋል። መቼም ቢሆን ብሩክን ልታምነው ይገባል። አሁን ብሩክ በጣም ያስጠላውና የደበረው ነገር እኔ በማምነው ሰው በምወደው ሰው እንዴት አልታመንኩም ብሎ ዛሬ ተናገረ። ሀይሚ ስላላመነችው ተሰምቶታል በጣም ማለት ነው። በቃ እኔ አሁን ብሩክ እንደዚያ ልጁ የኔ አይሆንና ዲኤንኤ ምርመራ ምናምን እየተባለ ሀይሚን ለመፈተን ያ ሁሉ ሆስፒታል ድረስ ተሄዶ የውሸት ያ ሁሉ እንዴ ምርመራ ሲያደርግ እኮ የልጅ እንትን አይደለም የታየው የሚፈላ ውሃ ምናምን ነው የሚታየው። እና የጋን ጊዜ ታችኋላ። ስለዚህ በዚህ ልክ ብሩክ ርቀት የሄደበት አንደኛ ሀይሚን ለመፈተን ነው። በሁለተኛ ደረጃ እዩ የተስማማችበትን ለመስራት ፈልጎ ነው። አሁን ብሩክ የተረዳውት እንዴት ነው ሀይሚን ያላመነችኝ። በእርግጥ አልወቅሳትም፣ ከባድ ነው ነገሩ ቢሆንም ግን እኔን ሳታምነኝ በመቅረቷ ተሰምቶኛል ብሏል። ገብቷቸዋል። ለምን አላመነችኝም ብሏል። እኔ ብያለሁ ማለት ብሩክ በጣም ብዙ ሴቶች በእንትኑ በዙሪያው ስለሚንጋጉ ልጅ ያለኝ ብላማ እንዲቱ ትመጣለች ብያችሁ ነበር ከስንት ወር በፊት። ይሄው መጣች። እንግዲህ ያውም የድሮ ፍቅረኛ ነኝ ብላ። አሁን ይሄ ልጅ ራሱ ደግሞ ምን አለ? እኔ እና እዩ እንዴት ነው ጥሩ ሙድ ላይ አይደለንም ተጣልተን ምናምን አለ። ገና እነሱን ለማስታረቅም በእነሱ ቤት ይመጣሉ ማለት ነው። አረ የጨረቃ ፋሚሊ ጎበዝ ነው፣ ነቅቷል ማለት ነው። እና አሁን እኔ ቪዲዮ በመስራታቸው ኦኬ፣ ግን ደግሞ ሀይሚ ያዝናለች፣ ብሩክም ደግሞ ማንም ሰው ያኒ ግማሹ ሰው እንዴት ነው ከ195% አያደርገውም ነው ያልነ። ቤተሰብ አይታችኋላ። እኔ በፍጹም ብሩክ ይሄን አያደርገውም ነው ያልኩና ቪዲዮን መስማት ትችላላችሁ። ግን ደግሞ እውነቱን መናገር አለበት ብለን ነበር። ይሄ እውነቱን ተናገረ እንዴ! ሀይሚን በቃ እስኪ ብላ እንግዲህ ወጥራ ያዘች። በምንም ታምር እስኪ አልቀጥልም ብላ እንግዲህ ሀይሚ ድርቅ ስትል እውነቱ እንዲነገር ተደረገ እንጂ 3 ወር ገና ልንላቀጥ ነበር ቤተሰብ። ስለዚህ ደስ ብሎኛል። ትናንትናም ቪዲዮውን አይቻለሁ እዩ የተለቀቀውን እየሳኩ ነበር የምሬን መንገድ ላይ ሆኜ እያየሁት ነበርና ብያለሁ በቃ እስከ ጥግ ድረስ ይሄዳሉ። መጨረሻ ላይ ለእዩ ቻናል ይከፈታል፣ ድራማው ይጠነቀቃል ማለት ነው። አሁን እንግዲህ ከዛሬ ጀምረው ሀይሚና ብሩክ ወደ ነበረበት ቦታ ይመለሳሉ፣ ወደ ፍቅራቸው ይመለሳሉ። ከዚያ እዩንና የልጅ አባቱን ደግሞ እየሄዱ ቪዲዮ አንዳንድ ቀን ሊሰሩ ይችላሉ ሀይሚና ብሩክ ማለት ነው። እና እንግዲህ ተጣላነ ብለዋል። ደግሞ እነሱን ለማስታረቅ ገና 1-2 ቀን ይሄዳሉ ማለት ነው። ይሁን እንግዲህ ምንም ማድረግ አይቻልም። ግን ደግሞ እንደዚህ አይነት ነገር በጨረቃ ፋሚሊ ላይ ወጥመር ነው እነ ብሩክ የሚገቡትና የጨረቃ ፋሚሊዎች የምሬን በጣም ትለያላችሁ። የምሬን ማለት ነው። ወጥረው ነው የያዙት ብሩክን። መጀመሪያ ግልጽ አድርግ። ግልጽ ሳታደርግ የምን ቀለበት ነው? ሴት ልጅ አርግዥ ያለው እያለ ለሀይሚ ቀለበት ማሰር ማለት እንዴት ነው? ቃቃ ጨዋታ ነው እንዴ? ያስከዋንተ ቲክቶክ ላይ ጦርነት ነበረና ብቻ ደስ ብሎኛል። የጨረቃ ቤተሰቦች እንኳን ደስ አላችሁ።